74ኛው ክፍለ ጦር የመጀመሪያውን መደበኛ ጉባኤ አካሂዷል። ይህንን በተመለከተ ዘገባ አሰናድተናል፣ ተሰሙታላችሁ። ሰበር መረጃ! አመራሩ ስናይፐርና ክላሽ በመያዝ ፋኖን ተቀላቀለ። አብራችሁን ስትቆዩ የምትሰሙት ዘገባችን ነው። አብራችሁን ቆዩ። ለሁሉም የኮማንዶ የአየር ወለድና የልዩ ኃይል እንዲሁም የአማራ ልዩ ኃይል ኮማንዶች በሙሉ የተላለፈ የትግል ጥሪ ያለ ተሰሙታላችሁ። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰምጎር ነበልባል ክፍለ ጦር ወሳኝ የተባለ የደፈጣ ጥቃት ሰነዘረ። ህዳር 6 2018 ዓ.ም የብልጽግናው ወንበር አስጠባቂ አራዊት ሰራዊት የ104ኛ ክፍለ ጦር ቀይ ቦኔት ለባሽ ኮማንዶ አባል ከምንጃር ሸንኮር ወረዳ በረከት ወረዳ ራሽን አድርሶ ሲመለስ በነበልባል ክፍለ ጦር በጀኔራል ተፈራ ማሞ ብርጌድ በሸማቂው ናደው ሻለቃ ፋኖ አባላቶች አራውጌው ምንጃር ተብሎ የሚጠራው አካባቢ በደፈጣ በወሰዱት መብረቃዊ ጥቃት ከፍተኛ የሆነ የሰብአዊና የንብረት ኪሳራ አደርሰውበታል። በዚህ ጥቃት የተደናገጠው የብልጽግና ጉጂሌ በእጁ ላይ የሚገኘውን ከቀላል እስከ ከባድ መሳሪያ ቢጠቀምም ሸማቂዎቹ በብርሃን ፍጥነት ከተሳፈረበት ከ10ሩ መኪና ሁለቱን ከነሰራዊቱ ከጥቅም ውጭ በማድረግ በሰላም ወደ ቀጠናቸው ተመልሰዋል። መረጃውን አጠናክሮ ያደረሰን የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ከሰምኮር ነበልባል ክፍለ ጦር የህዝብ ግንኙነት ክፍል ነው። ለሁሉም የኮማንዶ የአየር ወለድና የልዩ ኃይል እንዲሁም የአማራ ልዩ ኃይል ኮማንዶዎች በሙሉ የአማራ ፋኖ ትግል በዚህ የ2 ዓመት ተኩል ውስጥ ከባዶ እጅና ከተበታተና ወቃቀር እስከ ነፍስ ወከፍና ቡድን እስከ ከባድ መሳሪያ የታጠቀ የእዝ አደራጀት ደረጃ ደርጓል። ይሁንና ትግላችን ብዙ ማደግና መደራጀት የሚጠበቅበት ስለሆነ የቀድሞ የትግል አጋሮቻችን ከአባል እስከ ማዕረግተኛ የአማራ ችግር መፈናቀልና መጨፍጨፍ ያሳስበናል የምትሉ ወገኖች ያላችሁን ልምድና ብቃት ህዝባችሁን ከጥፋት ለመታደግ እንድታውሉት በአክብሮት ጥሪ እናቀርባለን ብሏል። ከአማራ ክልል እስከ መላው ኢትዮጵያ በአሰቃቂ ሁኔታ እየፈሰሰ ያለውን የአማራ የደም ጎርፍ ማስቆም የሁሉም ታሪካዊ አደጋ ነውና ያለ ቅድመ ሁኔታ እንድትቀላቀሉን ከጎናችን እንድትሳተፉ ጥሪ እናቀርባለን። አርበኛ ሳሙኤል ባለዕድል የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንዶ አባል። ጥብቅ ማስጠንቀቂያ ለደብረ ኤልያስ ወረዳ ማህበረሰብ በሙሉ የደረሰን ዜና። በሁለንተናዊ ቁመናው በታላቅ የሰብአዊነት ልዕልና የሚገኘውና በትክክለኛው ሰብአዊነት መገለጫዎችን የተጎናጸፈው ታላቁ የአማራ ማህበረሰብ ከግማሽ ምዕተ ዓመታት ወዲህ አስከፊ የህልውና ቅርቃር ውስጥ ገብቶ በሆነ አጋጣሚ መንበር መንግስቱን በተቆናጠጡ የእፍኝ ልጆች ከፍተኛ ግፍና በደልን እያስተናገደ ይገኛል። በቅርቡም የኦሮሞማው ኦህዴድ ስርዓት በህዝባችን ላይ ይፋ የሞት አዋጅ አውጆ እያለ ሰብአዊና ቁሳዊ ውድመቶችን ማድረሱ ከጀመረ ዓመታትን እያስቆጠረ ይገኛል። ይህን የጅምላ ጭፍጨፋም በሁለንተናዊ ዘርፍ መደግፍና ወልድ አምሃራ የሆኑ የእልቂት ጨርቅ በደቃቅ ሳንቲምና በርካሽ የስልጣን ፍራፍሬ ለአራጆቻችን በማደርና ለገዳዩ ስርዓት ዓይንና ጆሮ በመሆን ህዝቡን እያስጨፈጨፈ የሚገኘው ከሰብአዊ ከፍታ ወርዶ የህዝባችንን የመታረጃ ቢላዋ የሚስል ለሰይጣናዊ የብልጽግና ስርዓት የደም ግብር የሆኑ ዘንድ ንጹሐንን አማራውያንን አመቻችቶ የሚሰጥ ሆዳም የአማራ ባንዳ ቀዳሚው ነው። ከእነዚህ መካከል ከህፃን እስከ አረጋውያን ያሉ አያሌ ንጹሐንን በዘግናኝ ሁኔታ የጨፈጨፈውና ያስጨፈጨፈው በርካቶችን ያለመኖሪያ ቤት ያስቀረው የበርካቶችን ንብረትም የዘረፈውና ያዘረፈው ከተማውን የምድር ሲኦል ያደረጋት በደብረ ኤልያስ ከተማ የተወሸቀሩ የብልጽግና ስብስብ ይገኝበታል። ይህ ስብስብ በቆየባቸው ወራት በርካቶቹን ለክፉ እልቂት፣ ዘረፋና እንግልት የዳረገ ሲሆን ይህንም የሚያስፈጽመው የብልጽግና አመራር ተብየው በሚሰጠው ግልጽ ትዕዛዝ በጸጥታ መዋቅሩ አስፈጻሚነት ነው። ከሰሞኑም አዲስ የስቃይ ስልት በመቀየስ ማህበረሰቡን ለማበዝበዝና ከፋ እንግልት ለመዳረግ በሰላም አስከባሪ ስም ያደረጃቸውን የሌባ ስብስቦችን፣ ነፍሰ ገዳዮችን
ቀጠናውን የሚያስተዳድረውን የበረሃኛው ቀስተ ደመና ሻለቃ ፋኖዎችን ዩኒፎርም በመልበስ እገታና ዘረፋ መጀመሩን ደርሰንበታል። በዚህ ስራ ሊከናወኑ ከታሰቡ ተግባራት መካከል አድማ ብተና፣ ፖሊስና ሚሊሻን ዩኒፎርም በማልበስ በየቦታው በማሰማራት ማህበረሰቡን መዝረፍ፣ ማገድ፣ ሴቶችን መድፈር፣ ንጹሐንን መግደል፣ የቀበሌ አመራሮችን፣ ተጽዕኖ ፈጣሪ ግለሰቦችንና የፋኖ ቤተሰቦችን ይዞ ለጨፍጫፊው ስርዓት ማስረከብ፣ አረመኔው የአብይ ሰራዊት በንጹሐንና በንብረት ላይ ለሚፈጽመው ከባድ መሳሪያ የታገዘ ጭፍጨፋና ውድመት ሁኔታዎችን ማመቻቸትና መረጃዎችን ማቀበል፣ በየመንገዱ እየቆሙ ፋኖ የማያውቃቸውን ኬላዎችን በመዘርጋት ለገበያ የሚወጡ የሚወርደውን ህዝባችንን በመዝረፍ ሌሎቻችንም የገፋኖን ስብዕና የማይወክሉ አሳፋሪና አሰቃቂ ተግባራትን በመፈጸም የተሰማራለትን የዘረፋ ተግባርና አማራንን የማሰቃየት ተግባሩን በመፈጸም እግረ መንገዱን ፋኖንና ህብረተሰቡን ያነጣጥልልኛል ያለውን የጅል ፖለቲካ ለመስራት በእንቅስቃሴ ላይ ይገኛል። በመሆኑም በደብረ ወረዳ የሚገኘው የተከበረው ህዝባችን ይህንን የጠላት ሰለጠናዊና እቅድ ተረድቶ በየትኛውም ሁኔታ ራሱን እንዲጠብቅ ስንል በጥብቅ እናሳስባለን። በተጨማሪም ከበረሃኛው ቀስተ ደመና ሻለቃ እውቅናና ፍቃድ ውጪ የትም ቦታ ላይ የሚንቀሳቀስና የትኛውንም አይነት ግዳጅ የሚፈጽም አባል የሌለ መሆኑን ተረድታችሁ ከላይ የተጠቀሰውን እኩይ ተግባራትን የሚፈጽምን አካላት ለሻለቃ መረጃ በመስጠት እንድትተባበሩ ስንል እናሳስባለን። ሰሜን ወሎ ዞን ቆቦ ከተማ እየተፈጸመ ያለውን የመሬት ወረራ አስመልክቶ ከሚኒል እዝ የተሰጠ ጥብቅ ማስጠንቀቂያ። በሁለንተናዊ አቅሙ አከርካሪ የተመታው አገር አፍራሹ ፋሽስት የብልጽግና አገዛዝ በተለይ ደግሞ በገንዘብ አቅሙ በከፍተኛ ሁኔታ የተዳከመ መሆኑ ዓለም አቀፍ ያወቀው የአደባባይ ሀቅ ነው። ከዚህ ጋር ተያይዞ በአማራ ሕዝብ ሀብትና ገንዘብ የአማራ ሕዝብ ላይ ዘር ማጥፋት እየፈጸመ ያለው የአብይ አህመድ አገዛዝ የደረሰበትን ከፍተኛ የገንዘብ ችግር ለማስታገዝ በከፍተኛ ደረጃ የህዝብ ሀብት የሆነ የመሬት ወረራና ዘረፋ ላይ ተሰማርቶ ይገኛል። በዚህም በበርካታ የቤት አማራ አካባቢዎች የመሬት ወረራው ተጠናክሮ መቀጠሉን በተደጋጋሚ መግለጫዎች ያሳወቅን ሲሆን አሁንም ተጠናክሮ ቀጥሎ ሰሜን ወሎ ዞን ቆቦ ከተማ በአደባባይ የሚታወቁ የህዝብ የሆኑ መሬቶች ለጨረታ መቅረባቸውንና አንዳንዶቹም በአገር አፍራሽ ሆድ አደር ካድሬዎች፣ የጸጥታ ሰዎች ስግብግብ ባለሀብቶችና ህገ ወጥ ደላላዎች ትብብርና ጥምረት ውስጥ ለውስጥ የተሸጡ እንዳሉ ለመረጋገጥ ተችሏል። ቆቦ ከተማ በጠቀሱት ጸረ አማራ ኃይሎች ለዘርፋ የጣጩትና ተዘርፈው በድብቅ የተሸጡ ያሉ ቦታዎች በአደባባይ የሚታወቁና የህዝብ ሀብቶች ሲሆኑ እነዚህም ቆቦ ከተማ ሁለገብ አዳራሽ፣ እህል ሰብል፣ ሸለቆ መስሪያ ቤት፣ መናኸሪያ፣ ፖሊስ ጣቢያ፣ እርሻ ምርምር፣ ሰኞ ገበያ፣ ቅድሚያ ገበያና የድሮ ቴሌ ይገኙበታል። እነዚህም የተዘረዘሩትና ሌሎቹም መሰል በስም ያልተጠቀሱ የህዝብ ሀብት የሆኑ የከተማ መሬቶች የገንዘብ አቅሙ የተዳከመውና የመንግስት ሰራተኛ ደሞዝ መክፈል ያቃተው የብልጽግናው አገዛዝ ህዝባችንም በጅምላ ለሚጨፈጭፍና ለሚያስጨፈጭፉ ሚሊሻና አድማ ብተና የደሞዝ መክፈያ እንዲሁም የሴተኛ ካድሬዎች ሆድ መሙያ ሊሆኑ እንደማይገባ በጽኑ እናምናለን። ስለሆነም ከሚያዝያ 1 2015 ዓ.ም ጀምሮ ፋኖ የፖለቲካ ትጥቅ ትግል ከጀመረበት ጊዜ ጀምሮ ህዝባችን ላይ በፓርላማና በምክር ቤት አዋጅ አውጆ ዘር ማጥፋት እየፈጸመ ያለ ፋሽስታዊ አገዛዝ የህዝባችንን ሀብት ለህዝባችን ማጥፊያ እንዲያደርገውና እንዲጠቀምበት ስለማንፈልግና ስለማንፈቅድ ፋኖ መሬት እንዳይመራና ለጨረታም እንዳይቀርብ አዋጅ ማወጃችን ይታወቃል። ይህ ጊዜ አያልፍምና አይነጋም መስሏቸው አዋጃችንን ተላልፋችሁ የህዝባችንን ሀብት ከፋሽስቱ ብልጽግና አገዛዝ እየገዛችሁ ያላችሁ ጥቂት ስግብግብ የመሬት ነጋዴዎችና ባለሀብቶችም ብሎም ህገወጥ ደላላዎች በትግላችን ድል እንደምናደርግላችሁና የህዝብ ሀብት ጊዜውን ጠብቆ ለህዝቡ እንደሚመለስ ልናረጋግጥላችሁ እንወዳለን። ይህንን ጸረ ህዝብ ተግባር በመፈጸም ህዝባችንን ለሚጨፈጭፍ ጠላት ደሞዝ እየከፈላችሁና ከክላሽ ጀምሮ እስከ ታንክና መድፍ ብሎም ጀትና ድሮን ተተኳሽ እየገዛችሁና እያቀረባችሁ መሆኑን አውቃችሁ በዚህ መንገድ የገዛችሁትን መሬት ቀርቶ ሌላው ሀብትና ንብረታችሁ ብሎም ሕይወታችሁ አደጋ ላይ እንደሆነ ለማሳወቅ እንወዳለን። ክቡራን አድማጮቻችን ለዛሬ ያዘጋጀንላችሁ መረጃዎች ይህን ይመስል ነበር። ሰብስክራይብ ማድረግ፣ ደወል ምልክቱን መንካት እንዳይጠፋችሁ እያልን በሌላ ዜና እስክንገናኝ